ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የራዲዮ ፍሪ ኤዥያ ዳግም ስርጭት መጀመር በፕሬዝዳንት ዶናልድ ትራምፕ እገዳ ተጥሎበት የነበረው የቪኦኤ እህት ኩባንያ ራዲዮ ፍሪ ኤዥያ ከ11 ወራት በኋላ ዳግም ወደ አየር ተመለሰ። የትራምፕ አስተዳደር ጠንካራ ጡንቻውን ካሳረፈባቸው ተቋማት ውስጥ ቪኦኤንና ራዲዮ ፍሪ ኤዥያን ጨምሮ እህት የሚዲያ ተቋማትን ያስተዳድር የነበረው ዓለም አቀፍ የአሜሪካ ሚዲያ ኤጀንሲ ዋነኞቹ ሰለባ ነበሩ። ቀድሞውኑ ጥርሳቸውን የነከሱበትን ተቋም ስልጣን በያዙ ማግስት ለመበታተን ትራምፕ 2 ጊዜ እንኳን አላሰቡም። በዩኤስ ኮንግረስ የሚጸድቀውን በጀት አቋረጡ፣ ሰራተኞቹን በተኑ፣ ድምጸ ገናናውን የሬዲዮ ተቋም ከ80 ዓመታት በኋላ ልሳኑን ዘጉ። ለምን ሲባል ትራምፕና ጋሻ አጃግሬዎቻቸው ጣቢያዎቹ የግብር ከፋዮቹን ገንዘብ ከማባከን ያለፈ ሚና የላቸውም የሚል ሰበብ ያቀርባሉ። ከ80 ዓመት በላይ የተሻገረ የተቋማቱ ተግባራት ግን በዚህ መልኩ እንደማይለካ ብዙዎች አስተያየታቸውን ይሰጣሉ። ይልቁንም ትራምፕ ግለሰባዊ በቀላቸውን ያሳረፉባቸው ህዝባዊ ተቋማት መሆናቸውን ሪፖርተርስ ዊዛውት ቦርደርስና ሲቢጂ የመሳሰሉ የጋዜጠኞች ጥበቃ ኮሚቴ በይፋ ተናግረዋል። ትራምፕ እነዚህን የመገናኛ ብዙሃን ለማፍረስ ውሳኔ ላይ የደረሱት የቤጂንግን እንቅስቃሴ ሳያመዛዝኑ ነው ሲሉ የዲሞክራቱና የሪፐብሊካኑ ህግ አውጪዎች እስከ መተቸት ደርሰዋል። እነዚህ አካላት ቻይና ተጽዕኖዋን እያሰፋች ባለችበት ወቅት መገናኛ ብዙሃን መዝጋት የዋሽንግተንን ዓለም አቀፍ ዝና ከመቀነስ ባለፈ የረባ ፋይዳ እንደማይኖረውም ሲከራከሩ ነበር። የውሳኔውን ጣጣ ፖለቲካዊ እድምታ የሰጡት አፍቃሪ አሜሪካውያን ደግሞ ድርጊቱ ለቻይናና ለሌሎች የአሜሪካ አቀንቃኞች የመፎካከሪያ ሜዳውን አሳልፎ መስጠት ነው በማለት ሲኮንኑት ቆይተዋል። ኩነናው ይሰማቸው ዓለም አቀፉ ጫና ያይል አሊያም የትራምፕ አንጀት ይራራ ባይታወቅም ተዘግቶ የነበረው ራዲዮ ፍሪ ኤዥያ ከ11 ወራት በኋላ ስርጭቱን ለቻይና አድማጮቹ እንዲያቀርብ ፍቃድ የማግኘቱ ዜና ከትናንት በስቲያ ተሰምቷል። የዓለም የፖለቲካ ሚዛን ወደ ቻይና ማጋደሉ ትራምፕ የገፉትን ጣቢያ መልሰው ለማቀፍ ያስገድዳቸው ይመስላል። የራዲዮ ፍሪ ኤዥያ ዋና ስራ አስፈጻሚ ቤይፋንግ ረቡዕ ዕለት በሊንክዲን ገጻቸው ባሰፈሩት መልእክት ስርጭቱ ዳግም መመለሱን አረጋግጠዋል። ተቋርጦ የነበረው ስርጭት በማንዳሪን በቲቤትና በኡይጉር ቋንቋዎች ለቻይና ታዳሚዎች እንዲቀጥል መደረጉን ያወሱት ቤይፋንግ ዳግም ወደ አየር በመመለሳቸው የተሰማቸውን ኩራት አልደበቁም። እስካሁን ግን በጣቢያው መልሶ መጀመር ዙሪያ የተሰጠ ዝርዝር ማብራሪያ የለም። ስርጭቱ በድጋሚ የጀመረው ከግል የስርጭት አገልግሎት ሰጪ ድርጅቶች ጋር በተደረገ ስምምነት መሆኑን ፋንግ ገልጸዋል። ጣቢያው በተጨማሪ በቲቤት፣ ሰሜን ኮሪያና ማይናማር ተቋርጦ የነበሩ ስርጭቶችን ለማስጀመር ከግል ኩባንያዎች ጋር ውል መግባቱን የሬዲዮ ፍሪ ኤዥያ ቃል አቀባይ ሆሪት ማሃንጃን ገልጸዋል። ቪኦኤ ላይ የተላለፉት ክልከላዎች ግን ይነሱ አይነሱ አሊያም ማስተካከያ ይደረግባቸው እስካሁን ምንም አይነት ፍንጭ የለም። የራዲዮ ፍሪ ኤዥያ ዳግም ወደ አየር የመመለስ ዜና በዓለም አቀፉ የሬዲዮ ቀን ማግስት መሰማቱ ዕለቱን ታሪካዊ አድርጎታል። የጣቢያው ወደ አየር መመለስ አማራጭ የዜና ምንጭ ለሚፈልጉ ቻይናውያን በሙያው ለተሰማሩ ጋዜጠኞች እንደ ትልቅ እድል ቢቆጠርም በቻይና መንግስት በኩል ግን ተቃራኒው ስሜት ተንጸባርቋል። በጣቢያው መዘጋት ቀዳሚው ተደሳች የቻይና መንግስት እንደነበር መረጃዎች ያመላክታሉ። የመከፈቱንም ውሳኔ ለማጣጣል ወደ ኋላ አላለም። ይህን ተከትሎም በአሜሪካ የቻይና ኤምባሲ ቃል አቀባይ ሊዩ ፔንጊዩ ራዲዮ ፍሪ ኤዥያን በጸረ ቻይናነት ፈርጀውታል። ጣቢያው ለረጅም ጊዜ ሐሰተኛ መረጃዎችን ሲያሰራጭና ቻይናን ሲያጠለሽ ቆይቷል ያሉት ሊዩ በአንጻሩ ቻይና የሰራችውን መልካም ተግባራት እንደማይዘግብ በመጥቀስ ተችተውታል። ዓለም አቀፉ የሰብአዊ መብት ተሟጋች ደግሞ ራዲዮ ፍሪ ኤዥያን የሚያይበት መነጽር የተለየ ነው። ጣቢያው ለበርካታ 10 ዓመታት በቻይናና በሌሎች አምባገነን ሀገራት የሚፈጸሙ በደሎችን ሲያጋልጥ መቆየቱን በማውሳት ያወድሱታል። ትራምፕ በየካቲት ወር መጀመሪያ ላይ ለግብር ከፋዩ የማይጠቅም ሲሉ ለተዘባበቱበት ዩኤስኤጂኤም ተቋም የ$653 ሚሊዮን መመደባቸው ግርታ መፍጠሩ አልቀረም። በእርግጥ በጀቱ ባለፉት 2 ዓመታት ከነበረው $867 ሚሊዮን በጀት በ$212 ሚሊዮን ይቀንሳል። ግን ካልጠቀመ ለምን በጀቱን አጸደቁ የሚሉ ወገኖች ትራምፕ ቀደም ሲል ያቀረቡት መከራከሪያ ምክንያታዊነት ላይ ጥያቄ ያስነስቷል። አንዳንዶች በጀቱን በግል ለሚቀርቧቸው ዋን አፍሪካ ኒውስ ለመሳሰሉ ወግ አጥባቂ ሚዲያዎች እያዋሉት ነው የሚል ፍንጭ ይሰጣሉ። አወዛጋዊ ፕሮጀክት 2025ም የመንግስት የዜና ተቋማት ሙሉ በሙሉ ለፕሬዝዳንቱ ታማኝ እንዲሆኑ ወይም እንዲዘጉ ይመክራል። ይህም በጀቱ ለሀገራዊ ጥቅም ሳይሆን ለፕሬዝዳንቱ የፖለቲካ አጀንዳ እንዲውል መንገድ መክፈቱን በመጥቀስ የፕሬዝዳንቱን እንቅስቃሴ በርካቶች ይተቻሉ።
ትራምፕ ቪኦኤን ለምን ጠሉት? ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ድምጽ ያላቸው ጥላቻ ወይም ጠንካራ ተቋሞ ከግል ፖለቲካዊ አመለካከታቸውና ከያዙት የሚዲያ ፍልስፍና ይቀዳል። የሊበራል ወይም የግራ ዘመን ፖለቲካን ያራምዳል በሚል ጣቢያውን ቢወቅሱትም ዋነኛው ምክንያታቸው የእሳቸውን አስተዳደር አጥላልቶ የዲሞክራቶችን አጀንዳ ያስተጋባል የሚል ክስ ነው። ቪኦኤን የህዝብ ጠላት ከሚሏቸው ከነ ሲኤንኤን ጋር የሚፈርጁት ትራምፕ አልፈው ተርፈው የአክራሪዎች ልሳን እስከ ማለት ይደርሳሉ። ቪኦኤ የአሜሪካን መንግስት ፖሊሲዎች ብቻ እንዲያስተዋውቅና የአሜሪካንን ታሪክ እሳቸው በሚያስቀምጡት አቅጣጫ እንዲያስተላልፍም ይፈልጋሉ። የቻይናን፣ የኢራንን ወይም የሌሎች የአሜሪካ ባላንጣዎችን አቋም የሚያሳዩ ዘገባዎችን ሲያቀርብ የጠላቶቻችንን ፕሮፓጋንዳ እያስተጋባ ነው ብለው ይተቹታል። ዳግም ወደ አየር የተመለሰው ራዲዮ ፍሪ ኤዥያና ትራምፕ እንዴት ይዘልቃሉ የሚለው ጥያቄ አሳሳቢ የሚሆነው እዚህ ላይ ነው። በተለይ በኮቪድ-19 ወቅት ቪኦኤ ቻይና ወረርሽኙን ለመከላከል ያደረገችውን ጥረትና ስኬት መዘገቡ ትራምፕ በጣቢያው ላይ ጥርሳቸውን እንዲነክሱ አድርጓቸዋል። ትራምፕ ቪኦኤን እስከ ቃላት አመራረጥ በመሸጋገር ሊተቹት ሞክረዋል። የሐማስ ታጣቂዎችን አሸባሪ ከማለት ይልቅ ታጣቂዎች በሚል ስያሜ መጥራቱ በአወዛጋቢው ትራምፕ ዘንድ ተቀባይነት የሌለው ስህተት ተደርጎ ተቆጥሯል። እንደ አውሮፓውያኑ የዘመን ቀመር በ1976 የወጣው የቪኦኤ ቻርተር ግን ጣቢያው ግለሰብ ተኮር እንዳይሆን 3 የህግ ገደቦችን አስቀምጧል። ተአማኒና ትክክለኛ መሆን፣ የአሜሪካንን ብዝሃነት መወከል፣ የአሜሪካንን መንግስት ፖሊሲዎች በግልጽ ማቅረብ። ነገር ግን በፖሊሲዎች ላይ የሚነሱ ተቃውሞዎችንም ሚዛናዊ በሆነ መንገድ ማሳየት ኃላፊነት መሆኑን ይዘረዝራል። ፕሬዝዳንቱ ቢሆኑ ከህግ በላይ አይደሉም የምትለው አሜሪካ የዲሞክራሲያዊ ስርዓቷ አደጋ ላይ መውደቁ እየተነገረ ነው። አስተዳደሩ ቪኦኤ ላይ የወሰዱን እርምጃ ፍርድ ቤት ህገ ወጥ ነው ብሎ ከወሰነ በኋላ ፕሬዝዳንቱ በይግባኝና በስልጣን ሽግግር ሽፋን ውሳኔውን መጣሳቸው የህግ የበላይነትን ያዳክማል፣ የፍርድ ቤቶችን ስልጣንና ተሰሚነት ጥያቄ ውስጥ ይጥላል፣ ፕሬዝዳንቱ የፈለጉትን እንዲፈጽሙ በማድረግ አምባገነናዊነትን ያሰፍናል የሚሉ ድምጾች መሰማት ከጀመሩ ሰነባብተዋል። ቪኦኤና ኢትዮጵያ ውስጥ 3 መንግስታት ሲቀያየሩ ቪኦኤ ዋነኛ የመረጃ ምንጭ ሆኖ ቆይቷል። በወታደራዊ ደርግ፣ በብሔር መራሹ ኢህአዴግና በብልጽግና ዘመን በእነዚህ ጊዜያት በስልጣን ላይ ባሉት አካላት ጥርስ ቢነከስበትም በብዙሃኑ ዘንድ በገለልተኛ የዜና ምንጭነት ተቀባይነት ነበረው። 40 ዓመታትን የተሻገረ አብሮነት የመሰረተው ቪኦኤ ከአማርኛ ስርጭቱ በተጨማሪ በአፋን ኦሮሞና ትግረኛ ቋንቋዎች የነበረው ተደራሽነት የትራምፕን ውሳኔ ተከትሎ ተቋርጧል። የተቃዋሚዎችን ድምጽ ብቻ ያስተጋባል ለሚሉ ቅሬታ አቅራቢዎች የጣቢያው መዘጋት በተለይ ለመንግስት እፎይታን ሆኖላቸዋል ይላሉ። በተቃራኒው ደግሞ የኢትዮጵያ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች የቪኦኤ አገልግሎት መዳከም ከፍተኛ ክፍተት መፍጠሩን ይገልጻሉ። በተለይም ግጭቶች ባሉባቸው አካባቢዎች ህዝቡ አማራጭ መረጃ የሚያገኝበት ብቸኛ መንገድ ቪኦኤ እንደነበር የሚጠቅሱ አስተያየት ሰጪዎች ገለልተኛ የሚዲያ ተቋማት መዳከማቸው ወይም መዘጋታቸው በሀገሪቱ ያለውን የዲሞክራሲ ሂደት ወደ ኋላ ሊመልሰው ይችላል የሚል ስጋት አላቸው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ